ኪያ የእውነት ከዚህ በላይ ትልቅ ጥፋት ብታገኘብኝ ምን ልታደርጊኝ እንደነበር ማወቅ ፈለግኩ። ሲቆርጥም እኮ አንድ ተብሎ ነው ሁለት የሚባለው። በቃ ላንተ ሁሉም ነገር ቀለለብህ አይደል? አምኜ እኮ ይቅርታ ጠየኩሽ አይደል? ይሄ ነገር እኮ የተፈጠረው የዛን ቀን ነበር አይደል? ሄኖክ እባክህ ከጥፋቱ እንጂ ጥፋቱን ከጠፋ በኋላ ከተጠያቂነት አትሸሽ። ቆይ ልትሄጂ ነው? በቃ ብቻዋን መሆን የለባትም። አንድ ነገር ብትሆን እኮ እኛ ነን የምንጠየቀው። እሺ በቃ የሚያስፈልገውን ነገር አዘጋጅተን እንጠብቃቸዋለን። እሺ ብኝም አትቀር። ተቆርጦ ነው እንዴ? ሰኒ ቆይ እነሱ ስራ አስጠይቅ ምን ያህል የበታችነት ስሜት እንደሚሰማኝ ለምን አትረጂኝም? እነዚህ ሰዎች እኮ ነገ የማውቃቸው የምቀራረባቸው ሰዎች ናቸው። ቆይ ለምን አትረጂኝም? እሱ አስጠይቅ ግን ከፍታ አረጋለች አይደለ? እሺ ከተመቸ ስራ ልጭ እብድ ያገግማል እንጂ አይደለም። ታዊ እባክሽ እንዴ ስሚኝ። ይኸውልሽ እኔ ናሆም ከምሩ ጋር ያለው የፍቅር ህይወት እጅግ በጣም ደስተኛ እንደሆነና እንዲሁም በቅርቡ ደግሞ አግብቷት ህጋዊ ባልና ሚስት ለመሆን እጅግ በጣም እየጣረ ይገኛል። ነገር ግን በመሃል ኤሌኒ መታለች። በድጋሜ ወደ ህይወቴ እንዳትመጪ ብሎ ቢያባረራትም እሷ ግን እኔ እዚህ ሜዳ ላይ ተዘርሬ አንተ ግን በህይወት ደስተኛ ሆነህ ትኖራለህ በማለት እንግዲህ ቅናት ተነሳስቶባታል። በዚህም የተነሳ እኔ ሲሆኝማ አንተ ደስተኛ ሆነህ አትኖርም በማለት ድጋሚ ወደ ቤታቸው መጣለች። ጽናት አሁንም ጥፋቷን እየደባበቀች ትገኛለች። እውነት መቼም ተደብቆ አይቀርምና አንድ ቀን ነገር ግን የጽናት ያደረገችውን ነገር እንደሚጋለጥ ሁላችንም ተስፋ አለን። እንዲሁም ደግሞ ሶሲ ዛሬ ላይ መናገር ባትችል እንኳ አንድ ጊዜ ጉሮሬ መናገር ልቻል እንጂ አሳይሻለሁ፣ ዋጋሽን እሰጥሻለሁ፣ ይቅርታ ለመጠየቅ እንደዛ እንዳንከራተትሽኝ እኔም አንከራተትሻለሁ እያለች ትገኛለች። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾቼ እንዴት አላችሁ? እግዚአብሔር ይመስገን በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ነባሮችም ላይክ ሼር በማድረግ አበረታቱኝ። ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። በዛሬው ቪዲዮ ደግሞ ጽናት ድራማ ክፍል 253ን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ ከኔ ጋር ቆዩ። ሶሲ ከሆስፒታል ወደ ቤት መምጣት እንዳለባት ኪራ ለጽናት ደውሎ ነግሯት ነበር። ጽናት ግን ለምንድነው እዚህ የምትመጣው በማለት ነበር የተናገረችው። ኪራም ምን ሆነሽ ነው? እሷ እኮ አሁን መናገር አትችልም። ስለዚህ ጉሮሯ ቢያንስ እስከሚከፈት ድረስ መድኃኒቷንም በስርዓት እንድትወስድ እኛ ጋር አድርገን ልናንከባክባት ይገባል። ችግሩ እኮ የተፈጠረው እኛ ቤት ነው በማለት እንግዲህ ኪራ ሊያሳምናት ችሏል። ጽናትም ጥፋቷን ታውቃለች እና መከራከር ስላልፈለገች በትዕዛዙ ተስማምታ ሶሲ ወደ ጽናት ቤት መታለች። መታም እንግዲህ መኝታ ቤታቸው ነበረ እየተኛችው። ይህንንም አልጋ እንግዲህ ለብዙ ጊዜ ስትመኘው ነበረ። እዛ በተኛችም ሰዓት እንግዲህ መድኃኒቷን እንድትወስድ ውሃ ይዛ ጽናት ወደ ክፍሉ ታመራለች። እንጂ መድኃኒትሽን ውሰጂ በማለት እንግዲህ ብትሰጣትም ሶሲ ግን ከእግር እስከ ራሷ ጽናትን እያየች እንዲሁም ደግሞ እየዛተችባት ነበረ። ብቻ አንድ የጉሮሬ ይከፈት እንጂ አሳይሻለሁ፣ ላደረግሽው ነገር በሙሉ የእጅሽን ነው የምሰጥሽ፣ እኔ ሶሲን አታቂኝም ማለት ነው በማለት እንግዲህ እየዛተች ነው የምትገኘው። ጽናትም እንጅብ ስትላት ትገፈትራታለች። ጽናትም እንግዲህ ጎኗ ቁጭ በማለት አውቅ ያለው አጥፍቻለሁኝ፣ ስለዚህ ይቅርታ፣ አንቺም ብዙ ነገር በህይወት ያደርገሽብኛል፣ እኔም ደግሞ ይህንን ያደረኩት ኪራን ላጣው ስለማልፈልግ ነው፣ ለትዳሬን መፍታት ስለማልፈልግ ነው። ስለዚህ አንቺም በህይወቴ እየገባሽ አላርፋልሽ፣ ስለዚህ እኔ አስተምሬ ልቀጣሽ እንጂ እንደዚህ እንድትሆኚ አልነበረም፣ ደግሞ ይሻልሻል እንጂ መድኃኒት ውሰጂ ስትላት በጥፊ ነበር ያለቻት። በዛ መሀል ቲና ብትመጣም እስኪ እንጂ እኔ አልወስድም ማለችኝ፣ ተወሰደችልሽ ሞክሪያት ብትላትም አይ እዛው የራሷ ጉዳይ፣ ተፈለገች ትውሰድ፣ ታልፈለገች እኔ አይመለከተኝም በማለት እንግዲህ ቲናም ልትተባበራት አልቻለችም። በሌላ በኩል ደግሞ ሄኖክና እንዲሁም ደግሞ ኪያ ናቸው። ኪያና ሄኖክ እንግዲህ በባለፈው ኤዱን ለምን ለከፍካት በመንገድ ስልክ ቁጥር ለምን አልክ በማለት እንግዲህ በተነሳው ጠብ የመኪና አደጋም ሊደርስበት እንደነበረ ሁላችንም ያየነው ነው። ዛሬ እንግዲህ ቤት ስራ ቦታው በመሄድ ለምንድነው እማየንስ ይቅርታ እንዲሁም ደግሞ ማመስገን ያልቻልከው? ተነስተህ ለምንድነው እየጠፋኸው? በማለት መታ ተናግረው ነበረ። ሄኖክ ግን የመለሰላት ምላሽ እጅግ አስከፊ ነበረ። በቃ ይቅርታ ላደረጋችሁልኝ ነገር አመሰግናለሁ በይልኝ፣ በቃ ይሄን ነው የምፈልጊው አይደለ? ንገሪልኝ በማለት ነበረ እየተናገራት።
ኪያም በዚህ ንግግሩ እጅግ በጣም ተበሳጭታ ነበረ። እንዲሁም ደግሞ የኪያ እናትና ኢዱም ለምንድነው አመሰግናለሁ እንኳ ያላለው በሌሊት ተነስቶ ለምንድነው የጠፋው እያሉም እየተነጋገሩበት ነበረ። ኪያም እንግዲህ እሱን መክሬ ወደ ቤት መልሼ እንዲያመሰግን አደርገዋለሁ ብላ አስባ ነበር። ነገር ግን እንዲስማሙ አልቻሉም። እሷ በፍቅር ስትቀርበው የሄኖክ ምላሽ ግን እጅግ አስከፊና አበሳጭ ስለነበረ ከአንተ ጋር ምንም የምናወራው ነገር የለም በማለት እንግዲህ ወደ ቤቷ ልትመለስ ችላለች። ቤትን በመጣች ሰዓት እንግዲህ አንቺ አንድ ልጅ ነሽ፣ እኔ ሳየው ስመለከተው ግን ይሄ ልጅ ለአንቺ የሚሆንሽ አይመስለኝም። ስለዚህ ብትተይው ነው የሚሻልሽ። ባል ይሆነኛል ብለሽ ሳይሆን ለልጆቼ አባት ይሆናል ብለሽ ነው መምረጥ ያለብሽ በማለት እንግዲህ አንድ ልጅ ነሽና ምንም ነገር እንዲገጥምሽ አልፈልግም በማለት የኪያ እናት እንግዲህ ለልጇ ምክርን አስተላልፋለች። በሌላ በኩል ደግሞ የናሁም የቀድሞ ፍቅረኛው ናት። እኔ እዚህ ብቻዬን እየተኮራመጥኩ አንተ ግን እዛ በሰላም ትዳርህ ጋር አትኖርም በማለት እንግዲህ እየተናደደች ነው የምትገኘው። እንግዲህ የሆነ ወረቀት ጽፋ ይመስለኛል ያንን በመያዝ ወደ ናሁም ቤት ሄዳለች። እዛም በሄደች ሰዓት እንግዲህ ሀዊን ነበረ ያገኘችው። ናሁምና ምሩ አሁን ላይ እጅግ በጣም ደስተኛ ናቸው። ምንም ልጅ ባትወልድም እንኳ የታመመች የምትሆን እንኳ ነገር ግን ናሁም እጅግ ምሩን ስለሚያፈቅራት አሁን ላይ እያሰበ ያለው ምሩን ህጋዊ ሚስቱ ሊያደርጋት ሰርጉን እያሰበ ነው የሚገኘው። በዚህ መሀል ነው እንግዲህ እሷ ወደ ህይወታቸው የመጣችው። በባለፈውም ያው በልጇ ምክንያት ብትፈጠርም ነገር ግን ያንቺ ጉዳይ ጨርሰናል በማለት እንግዲህ ያው እንደጨረሱ ነበር የሚታወቀው። አሁን ላይ ግን የቀድሞ ፍቅረኛው እየተናደደች እየተበሳጨች ነው የምትገኘው። በዚህም ደግሞ ያው ክፋት አስባ ወደ ቤቱ መታለች። ሀዊም እንድትሰሪ መጣሽ እዚህ በማለት ነበረ የተናገረቻት። አይ እኔ አሁን ታውቂያለሽ ልጅን ማሳደግ እንዳልቻልኩኝ እናቴ ጋር ነው ያለችው። ስለዚህ ምሩ ደግሞ ያው ልጅ አትወልድም። ስለዚህ ምሩ ላወራት ነው የመጣሁት፣ ልጅን ለምሩ ልሰጣት ነበረ በማለት እንግዲህ ነው ልትናገር የቻለችው። ምሩ እስከምትመጣ ውሃ አምጪልኝ እስኪ ውሃ ልጠጣ ቁጭ ብዬ ልጠብቃት በማለት እንግዲህ ውሃ እንድታመጣላት ስታዛት ምሩ እንዳጋጣሚ ቦርሳዋን ሳሎን ጥላው ስለነበረ ምሩ ቦርሳ ውስጥ እንግዲህ የሆነ ወረቀት ከታለች። ስትመለስም ሀዊ ውሃውን ይዛ ውሃውን ተቀብላ ሳትጠጣ ፈርታ ነበር እንግዲህ ተርበትብታ ተክፍሉ የወጣችው። እናቴ ደውላ እኮ ልጅ እንድታመመች ነገረችኝ መሄድ አለብኝ በማለት እንግዲህ በራ ከቤት ወጥታለች። ያ ወረቀት እንግዲህ ምን ሊሆን ይችላል? አሁን ላይ ምሩ በብዙ ነገር እየተጨናነቀች ትገኛለች። ምናልባትም አሁንም እሷን የሚያስጨንቅና ፍርሃትን የሚጨምር ሊሆን ይችላል ብዬ ነው የማስበው። ምሩ ደግሞ በብዛት ለናሁም ነገሮችን መናገር አትፈልግም። ምናልባትም ይሄ ወረቀት ላይ ያለ ነገር ለናሁም ቶሎ ላትነግረው ትችላለች። እንግዲህ በቀጣይ ቪዲዮ ደግሞ እስኪ ምን እንደሚከሰት አብረን ተከታትለን የምናየው ይሆናል። እስካሁን አብራችሁ ስለቆያችሁ እጅግ በጣም ነው የማመሰግነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በያላችሁበት ሰላማችሁ ይብዛ። ሰላም ለሀገራችን፣ ሰላም ለሕዝባችን።